ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በርከት ያሉ ያልተሰሙ አዳዲስ መረጃዎችን እየነገርናችሁ እንቆያለን። በሪያል ማድሪድ ቤት የፍሎሬንቲኖ ፔሬዝ በጣም አስገራሚ ቃለመጠይቅ የፕሬዝዳንቱ ጉዳይ በጣም እያነጋገረ ይገኛል። በብዙ መገናኛዎች በሙሉ በተለይ ደግሞ ስፔን ላይ መነጋገሪያው የእሳቸው ቃለመጠይቅ ነበረ። ትናንትና ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ሰጥተዋል። ያልተጠበቀ ነበረ። ከዓመት በፊት ሪታየር ወይም ደግሞ በፕሬዝዳንትነት እንደማይቀጥሩ ሪዛይን ያደረጉበት ወቅትን የሚያስታውስ ከዛ በኋላ ደግሞ አሁን ዳግም ከዓመት በኋላ ሊለቁ ነው ወይ የሚያስብል ነበር። እንደዚህ አይነት አጋጣሚዎች አሉት። በስፋት እናነሳዋለን። ክሪስቲያኖ ሮናልዶና የሳውዲ ፕሮ ሊግን የተመለከተ ጉዳይም አለ። ትናንትና ሌላ ድል በሚያስገርም ድራማዊ በሆነ መልኩ አልፎታል። ዋንጫውን ለማሸነፍ ሌላ ጨዋታ መጠበቅ ግድ ብሏል። እንመለከተዋለን። የዝውውር ጉዳዮችን በስፋት እናነሳለን። ማንቸስተር ዩናይትድ ቤት 3-4 የዝውውር ጉዳዮች አሉ። በተለይ አማካኝ ስፍራ ላይ ትኩረት ያደረጉ ዝውውሮች ናቸው። ከዛ ውጪ ደግሞ የኤሊዮት አንደርሰንን ጉዳይ በተመለከተ ፖል ስኮልስ የሰጠው አስተያየት አለ። ስለ ተጫዋቹ ዝርዝር ጉዳዮችን አንስቷል። አሰልጣኝ ፔፕ ጋርዲዮላን የተመለከቱ ጉዳዮችን እናነሳለን። ከአርሰናል ጋር በተያያዘ 3 ዝውውሮች አሉ። አንደኛው አጥቂ ስፍራ ተጫዋች ነው። ከዛ በተጨማሪ የሮማ ተጫዋች ነው። 2 ደግሞ የአማካኝ ስፍራ ተጫዋቾች ወጣት ተጫዋቾችን አርሰናል ለማስፈረም ንግግር ለማድረግ እንቅስቃሴዎችን እያደረገ ተጫዋቾቹን በቅርብ እየተከታተለ እንዳለ የሚያሳዩ ዘገባዎች አሉ። ሌሎችም አጫጭር ጉዳዮችን ይዘናል። ሊቨርፑል ቤት፣ ቸልሲ ቤት እየተነሱ ያሉ ጉዳዮች አሉ። ቸልሲ ጋር ከአሰልጣኝ ቅጥር ከዝውውር ዜናዎች ጋር በተያያዘ የተሰሙ የጉዳት ዜናዎችም አሉ። በስፋት እየነገርናችሁ እንቆያለን። በቻላችሁት አብራችሁን ቆዩ። መልእክቶቻችሁን ላኩልን። ሀሳብ አስተያየቶቻችሁን እንቀበላለን። ለናንተ አንድ ጥያቄ ላስከትል። በተለይ ከማንቸስተር ዩናይትድ ደጋፊዎች ጋር በተያያዘ ማቲያስ ፈርናንዴዝ የዌስትሃሙ አማካኝ ይሻላል ወይስ ደግሞ ሳንድሮ ቶናሊ? ከሁለቱ ለናንተ የተሻለው አማራጭ የትኛው ነው? ለማንቸስተር ዩናይትድስ በሚለው ጉዳይ ላይ ሀሳብ አስተያየቶቻችሁን ላኩልን። እኛ መለስ ብለን የምናነሳቸው ጉዳዮች ይኖራሉ። ከአርሰናል ጋር በተያያዘ በቀጣይ የቤን ዋይት ጉዳት በጣም እያነጋገረ ይገኛልና በቀጣይ ምን ማድረግ አለበት የሚሉ ጥያቄዎች ይነሳሉ። እነሱንም እንመለከታለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን አልፈናል። የእናንተን ሀሳብ አስተያየቶች መለስ ብዬ አቀርባለሁ። ትናንትና የነበሩ ጨዋታዎች ነበሩ። በሳውዲ ፕሮ ሊግ ላይ አልናስር ከአልሂላል ጋር ያደረጉት ጨዋታ በጣም መነጋገሪያ ርዕስ የነበረ ጨዋታ ነው። መሐመድ ሲማካን 37ኛው ደቂቃ ላይ ግብ አስቆጥሮ የተከላካይ ስፍራ ተጫዋች ነው አልናስርን ቀዳሚ ያደረገ። ነገር ግን የጭማሪ ደቂቃ 98ኛው ደቂቃ ላይ ቤንቶ በራሱ ግብ ላይ ግብ ጠባቂው ነው ረጅም ርቀት የተወረወረ ኳስ አንድም የአልሂላል አጥቂ የአልሂላል ተጫዋች በአቅራቢያው አልነበረም። ነገር ግን የሰራው ስህተት በጣም ሆውለር የሚባል አስከፊ ስህተት ሰርቶ ጨዋታው 1-1 ተጠናቋል። አስቡት 98ኛው ደቂቃ ላይ ክሪስቲያኖ ሮናልዶ 83ኛው ደቂቃ ላይ ተቀይሮ ወጥቶ ነበር። አልናስር ጨዋታውን በዛው 1-0 ያጠናቅቃል ተብሎ እየተጠበቀ ነበረ። ብዙዎች በአስገራሚ ሁኔታ ግን የአልሂላልን ስኳድ ብቃት የአልሂላልን ጥንካሬ በደንብ የተገነዘቡት አይመስልምና በቀላሉ አሸንፎ አልናስር ዋንጫውን ያሸንፋል የሚል ግምቶች ነበሯቸው። ነገር ግን ጨዋታው 1-1 ተጠናቋል። በዚህም ለሌላ መርሃ ግብር የመጨረሻ ጨዋታውን ለመጠበቅ ግድ ብሎታል። ያ ማለት 18 ቡድኖች ባሉበት ቡድን 36 ጨዋታዎች ይደረጋሉና በዚህ ሂደት ላይ ከሚነሱ ጉዳዮች መካከል አንደኛው 83 ነጥቦችን ይዞ በ78 ነጥብ ደግሞ አልሂላል ይከተላል። ስለዚህ የቀጣይ ጨዋታውን አልናስር ማሸነፍ የሚችል ከሆነ የሊግ ሻምፒዮን መሆን ይችላል። 7 ዓመታትን ጠብቋል። ከ7 ዓመታት በኋላ የሳውዲ ፕሮ ሊግን ለማሸነፍ እድሎች ካላቸው የሚጠበቅ ጉዳይ ነው። የአርሰናልን ጉዳዮች ጥቂት ነጥቦችን ላንሳ። ከቤን ዋይት ጉዳይ ልጀምር። ቤን ዋይትን በተመለከተ በጣም ባለፈው ተቀይሮ ሲወጣ በአሰልጣኝ ሚኬል አርቴታ በኩል ኢደዝንት ሉክ ጉድ አት ኦል ሲል ነበረ። በጭራሽ ጥሩ አይመስልም ጉዳቱ የሚል ጥርጣሬዎች ነበሩት። አሁን ደግሞ እንደዚህ የአትሌቲክ ዘገባ ከሆነ ዝርዝር ጉዳዮች የወጡበት መቼ ታይም ፍሬሙ ወይም ደግሞ እስከ መቼ ከሜዳ ይርቃል የሚለው በትክክል አልተቀመጠም። ነገር ግን ከሲዝኑ ውጪ እንደሆነ ይጠበቃል የሚሉ ከጉዳቱ ጋር በተያያዘ የመጨረሻ ምርመራዎች እየተደረጉለት ይገኛሉ። የመድረሱ ነገር ግን ለዓለም ዋንጫ እንኳን የመሳተፍ በተለይ ደግሞ የመጨረሻ ጨዋታዎችን ካልተጫወተ
በእንግሊዝ ብሔራዊ ቡድን ይካተታል ተብሎ ማሰብ በጣም ከባድ ነው። ቤን ዋይት እንግዲህ ከሲዝኑ ውጪ ከቻምፒየንስ ሊግ ፍጻሜ ውጪ ከፕሪሚየር ሊግ ቀጣይ ሁለት ጨዋታዎች ውጪ መሆኑን የሚያሳዩ ዘገባዎች ወጥቷል። የ8 ዓመቱ ተጫዋች ዘንድሮ ብዙ እየተጫወተ አይደለም። ባለፉት ዓመታት በተለይ 2 ዓመታትን ብንመለከት ብዙ እየተጎዳ ይገኛልና 28 ዓመቱ ላይ ይገኛል። ዘንድሮ ለምሳሌ 30 ጨዋታዎችን በሁሉም ውድድሮች ላይ ተጫውቷል። በፕሪሚየር ሊግ ላይ ግን 9 ጨዋታዎችን ብቻ ነው በመጀመሪያ አሰላለፉ ውስጥ መግባት የቻለው። 4ቱ ጨዋታዎች ደግሞ በቅርብ ያደረጋቸው የፕሪሚየር ሊግ ከ5ቱ ጨዋታዎች 4ቱ ላይ የመጀመሪያ ተሰላፊ እንደነበረ እየታወቃል። የቀድሞ የብራይተን ተጫዋች ጁሪን ቲምበርም መጎዳቱን ተከትሎ ለአርሰናል በተለይ የፓሪስ ሰን ዠርመን በጣም ኤሊት የሚባሉ የመስመር አጥቂዎች ጋር አርሰናል ያለ ቀይ መስመር ተከላካይ አሁን ሊጠቀምበት የሚችለው ሌላኛው አማራጭ ወይ ሪካርዶ ካላፊዮሪን በዛ ቦታ መጠቀም ይችላል። ከሪካርዶ ካላፊዮሪ ውጪ ደግሞ ሌላኛው አማራጭ ሊሆን የሚችለው ክርስቲያን ሞስኬራ ነውና እነዚህ ሁለት አማራጮች ይቀሩታል። የጁሪን ቲምበር መመለስ አለመመለስ ግን የመጨረሻ ጉዳዮች ይጠበቃሉ። በተለይ ጁሪን ቲምበርን ቶሎ እንዲመለስ ለማድረግ ለፍጻሜው ቢያንስ ለቻምፒየንስ ሊግ ፍጻሜ እንዲደርስ ለማድረግ የመጨረሻ ስራዎች እየተሰሩ እንዳሉም ተመልክተናል። የፕሮፌሽናል የዚህ የእንግሊዝ ፕሪሚየር ሊግ ላይ ፕሮፌሽናል ጌም ማች ኦፊሻልስ የተባለ ሊሚትድ የተባለ ፒጂ MOL የተባለ ተቋም አለና በዚህ ተቋም ውስጥ ደግሞ የሚበሩት አዋርድ ዌቭ ናቸው። ስለ አርሰናል ጨዋታና ስለ ዌስትሃም ጨዋታ በቫር ስለተሻረው ኳስም ድምጻቸውን አሰምተዋል። ትናንትና በነበረው በዚህ ዝርዝር ማብራሪያቸው ላይ ግልጽ ፋውል ነው የክሊር ኤንድ ኦብቪየስ ስህተት በመጀመሪያ በዳኛው ተሰርቷል። ስለዚህ ወደ ቫር ወደ ቪዲዮ አሲስታንት ሪፈሪ ነገሩ መሄድ ነበረበት የሚል ሀሳባቸውን ሰጥቷል። ግብ ጠባቂው ስራውን እንዳይሰራ አድርገውታል። የመገፋፋት ወይም ደግሞ አርሰናል ሙሉ አመቱን ሲያደርገው ነበረ በተባለው መገፋፋት አይደለም። ይሄ እጁን መያዝ ነው። እጁን ወዘው ማስቀረት ደግሞ በግልጽ ፋውል ተብሎ የሚያስቀምጥ ነውና ግብ ጠባቂው ስራውን እንዲያይሰራ የሚያደርግ ነው የሚሉ ሀሳቦች ተነስተዋል። ከአርሰናል ጋር በተያያዘ ሌላኛው አንድ ጉዳይ የትኬት የመጨረሻ የሲዝኑ የመጨረሻ ጨዋታ ላይ ለመታደም ከክሪስታል ፓላስ ጋር በተለይ ክሪስታል ፓላስ ገና ከወዲሁ ጥብቅ ምርመራዎችን እያደረገ ክትትሎችን እያደረገ ይገኛል። ደጋፊዎቹ ትኬቶቻቸውን እንዳይሸጡ በተለይ በአውሮፓ እግር ኳስ ላይ በጣም ጥብቅ የትኬት ሽያጭን የሚከተለው አርሰናል ነው። አርሰናል በዋነኝነት ትኬቶችን ከተሸጠ በኋላ ምንድነው የሚያደርገው? የሚከታተልበት መንገድ አለ። መሸጫ የራሱ ከይፋዊ መሸጫ በተጨማሪም ትኬቶች ሪሴል ይደረጋሉ። አንድ ሰው ከገዛ በኋላ ዳግም መሸጥ ሊፈልግ ይችላል። ባይመቸው በተለያዩ ምክንያቶች ጨዋታውንም ትኬቱንም አሳልፎ መስጠት ይችላልና አሁን ለምሳሌ አንዳንድ ትኬቶች በሚያስገርም ሁኔታ በኤምሬትስ ስቴዲየም በህገወጥ መንገድ የሚሸጡ ዌብሳይቶች አሉ። በዛ ዌብሳይቶች ላይ 1200 ፓውንድ በላይ ከፍ ብሏል። የአርሰናል በጣም ዝቅተኛ የሚባል አመታዊ የትኬት ሽያጭ ለአመታዊው ማለት ሁሉንም የኤምሬትስ ጨዋታዎች ለመታደም የሚያስችሉ ትኬቶች በአጠቃላይ 1200 እንኳን አይሞሉም እና የሲዝን ትኬት በመግዣ አንድ ጨዋታ ለመታደም ትኬቶች እየተሸጡ ይገኛሉ። አርሰናል ግን የሚፈቅድ አይደለምና እነዚህን ትኬቶች ሊያግድ እንደሚችል የሚያሳዩ ዘገባዎች በደንብ እየወጡ ይገኛሉ። ዛሬ የሚደረግ ጨዋታ አለ። ማንቸስተር ሲቲ የሚያከናውነው መርሃ ግብር ትናንትና በእርግጥ በሌሎች ሊጎችም ላይ ለምሳሌ ሴልታ ቪጎ ሌቫንቴን ገጥሞ ነበር። ሌቫንቴ 3-2 በሆነ ውጤት አሸንፏል። ሪያል ቤቲስ ከ20 ዓመት በኋላ በድጋሚ ወደ ቻምፒየንስ ሊግ የተመለሰበትን ውጤት ከ21 ዓመታት በኋላ አስመዝግቧል። ትናንትና ቤቲስ 2-1 በሆነ ውጤት ኤልቼን ማሸነፍ ችሏል። ኦሳሱና ከአትሌቲኮ ማድሪድ ያደረጉት ጨዋታ አትሌቲኮ ማድሪድ በቀይ ካርድ ማርኮስ ዮሬንቴ ቢወጣበትም 2-1 በሆነ ውጤት ማሸነፍ ችሏል። በዚህም ሪያል ቤቲስ 5ኛ ደረጃን ይዞ ማጠናቀቁን አረጋግጧል። ለጨዋታዎች ናቸው የሚቀሩት 57 ነጥቦችን ይዟል። ሴልታ ቪጎ ደግሞ 50 ነጥቦች ነው ያሉት። ስለዚህ አትሌቲኮ ማድሪድ፣ ሪያል ቤቲስ፣ ቪያሪያል፣ ሪያል ማድሪድና ባርሴሎና የቻምፒየንስ ሊግ ተሳታፊ መሆናቸውን በላሊጋ ላይ ያረጋገጡበት ነው። ዛሬ በእንግሊዝ ፕሪሚየር ሊግ በጣም አስፈላጊ ጨዋታ ይደረጋል። በላሊጋው ላይም ተጠባቂ ጨዋታዎች አሉ። ባርሰሎና ከዲፖርቲቮ አላቬስ የሚያከናውነው መርሃ ግብር አለ። በሊጋ ላይ ደግሞ ሎንስ ከፓሪስ ሰን ዠርመን ጨዋታቸውን እያከናውናሉ እና በዚህ ሂደት ላይ የሚነሱ ነጥቦች አሉ። በተለይ ደግሞ ከማንቸስተር ሲቲ ጋር በተያዘ ክሪስታል ፓላስን ይገጥማል። ክሪስታል ፓላስ መደረግ የነበረበት የዚህ ጨዋታ በካራባኦ ካፕ ፍጻሜ ላይ ማንቸስተር ሲቲ ማለፉን ተከትሎ ለረጅም ጊዜ
የተላለፈ ጨዋታ እንደነበረ ይታወቃል። አሁን የሲዝኑ በጣም ዲፋይኒንግ ሞመንት ላይ በተለይ ዛሬ ማንቸስተር ሲቲ ማሸነፍ የማይችል ከሆነ በቀጣይ አርሰናል በርሊን በሜዳው አሸንፎ የሊግ አሸናፊነቱን ማረጋገጥ ይችላል። በማካከላቸው 5 ነጥብ ልዩነት አለ። ይህንን ጨዋታ ማሸነፍ የሚችል ከሆነ ሲቲ የነጥብ ልዩነቱ ወደ 2 ይጠባልና የመጨረሻ ጨዋታዎችን እንዲጠበቅ ግድ ሊል ይችላል። በዚሁ ከቀጠለ የመጨረሻ ጨዋታ አርሰናል ደግሞ ከበርንሌይ ጋር ይጫወታል በሜዳው የመጨረሻው መርሃ ግብር። ከዛ ደግሞ ክሪስታል ፓላስን ሴልኸርስት ፓርክ ላይ ይገጥማል። አሰልጣኝ ፔፕ ጋርዲዮላ ባለፈው ስለነበረው የስታም ጨዋታ የቫር ጉዳይ ተጠይቆ ነበር። ትናንትና በነበረው ጋዜጣዊ መግለጫ ላይ ሪፈር ማድረግ አልፈለግም የቫር ውሳኔ፣ ነገር ግን እኛ በቫር ብዙ ተበድለናል ብለዋል። በተለይ ክሪስታል ፓላስና የማንቸስተር ዩናይትድ የኤፍኤ ካፕ ፍጻሜዎች ላይ በሁለቱም ላይ አጋጣሚዎችን አንስቷል። ኮቢ ሜኖ የሰራው ጥፋት፣ ሊሳንድሮ ማርቲኔዝ ሃርሊንግ ብራውት ሃላንድ ላይ የሰራው ጥፋት፣ ዲኒ ኤንደርሰን ከፍጹም ቅጣት ምት ክልል ውጪ ኳስ በእጁ ነክቶ ግብ ጠባቂው ነገር ግን ጥፋት አልተሰጠም ነበር ብለዋል። በዚህ ጨዋታ ላይ ኩሳኖቭ እና ሮድሪ ለጨዋታው የመድረሳቸው ነገር አጠራጣሪ ነው። ሮድሪ በተመለከተ ከዓለም ዋንጫው ውጪ ነው ተብሎ ተጠይቆ ነበር። ከዓለም ዋንጫው ውጪ ነው ወይ ተብሎ ጋዜጠኞች ጠይቀውት ነበር። አይደለም። ነገር ግን የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ደላ ፉዌንቴ ካልመረጡት ነው እንጂ ከመረጡት ከዓለም ዋንጫው ውጪ አይሆንም፣ ካልመረጡትም እኛ በደንብ እንንከባከበዋለን የሚል አስተያየቱን ሰጥቷል። ከዛ ውጪ ስለ ፕሮፌሽናሊዝም በክለቦች ዙሪያ አንስቷል። ክሪስታል ፓላስ ለአርሰናል ኦሊቨር ግላስነር ትናንትና የሰጡትን ሀሳብ ሳነሳላችሁ ነበረ። ክሪስታል ፓላስ በቀጣይ የአርሰናልን ጨዋታ በሚያደርግበት ወቅት ላይ ከ3 ጨዋታ በኋላ ኮንፈረንስ ሊግ ጨዋታ ይጠብቀዋልና 37 ሳምንታት ላልተወሰነ ጨዋታ በ38ኛው ሳምንት ላይ እኛ የቻልነውን እናደርጋለን፣ ነገር ግን በዚህ በጣም ከአቅማችን በላይ የምንጫወትበት ጨዋታ አይደለም ወይም ሲዝኑን ለመወሰን የምንጫወተው ጨዋታ አይደለም ብለው ነበረ። በዚህ ጉዳይ ላይ ለምሳሌ ክለቦች ፕሮፌሽናል ይሆናሉ ብዬ እጠብቃለሁ ብለዋል። ከዛ በተጨማሪ አስቶን ቪላንም በተመለከተ የሚጫወትበት ጉዳይ ላይኖር ይችላል ከኛ ጋር በሲዝኑ የመጨረሻ ጨዋታ ላይ አስቶን ቪላ የኡናይ ኤምሪ ቡድን ሲጫወት፣ ነገር ግን ለማሸነፍ ከባድ ቡድን እንደሚሆንና የራሳቸውን በጣም ምርጥ ብቃት ያሳያሉ ብዬ እጠብቃለሁ የሚል አስተያየቱን ሰጥቷል አሰልጣኝ ፔፕ ጋርዲዮላ። ለሁሉም ምሽት 4 ሰዓት ላይ ይደረጋል። ሌሎቹም መርሃ ግብሮች ፓሪስ ሳን ጀርመን ከሎንስ፣ ላዚዮ ከኢንተር ሚላን፣ ዲፖርቲቮ አላቬስ ከባርሰሎና በጣሊያን ሴሪያ፣ በስፔን እንዲሁም ደግሞ በፈረንሳይ ሊጋ ላይ ዛሬ የሚደረጉ ጨዋታዎች ናቸው። የዚህ ኮፓ ኢጣሊያ ፍጻሜ ነው። ላዚዮ ከኢንተር ሚላን የሚደረገው ጨዋታ ምሽት 4 ሰዓት ላይ ይደረጋል። በጣም ጥሩ ጨዋታ ይሆናል ተብሎ ይጠበቃል። እነዚህ መርሃ ግብሮች ዛሬ የሚጠበቁ ጨዋታዎች ናቸው። ከዛ ውጭ ወዳሉ ጉዳዮች ለምራ። እናንተ ግን ማንቸስተር ሲቲ ከክሪስታል ፓላስ የሚደረገው ጨዋታ ስለስንት ይጠናቀቃል? ግምቶቻችሁን ለኩልን። በጣም አስፈላጊ ጨዋታ ነው ለአሰልጣኝ ፔፕ ጋርዲዮላ። አጫጭር ጉዳዮችን እያነሳን እንቀጥላለን። በየክለቦቻችሁ የሚነሱ ጉዳዮች አሉ። ከክለቦቻችሁ ጋር በተያዘም ሌሎች ዝርዝር ነጥቦች እናነሳለን። ትናንትና የእናንተ መልእክቶች መጥተውልናል። በመሀል ጥቂት ነጥቦችን 1 3 4 መልእክቶችን ላንሳ። ወንዴ ወንደሰን ለቸልሲ አሰልጣኝ አሎንሶ ይሻላል፣ በጣም በጥሩ አሰልጣኝ ነው የሚል መልእክቱን ልኮልናል። የቸልሲ ደጋፊ ነው። ወደ በኋላ ላይ ስለ ቸልሲ አሰልጣኝነት ቅጥር በስፋት እናነሳለን። ሽመልስ ከኳታር ዷል ለምትሰጡን ስፖርታዊ መረጃዎች ከልብ እናመሰግናለን ብለውናል። እኛም ከልብ እናመሰግናለን። ዛሬ አልናስር ያሸንፋል፣ ሮላንዶ የሳውዲ ሊግ ክብርን ዘውድ ይደፋል ብለው ነበር። ሴዶ ማኔ ለዛሬው ግጥሚያ ወሳኝ ነው ለቸልሲ ቢረከብ የሚለው አንቶኒ ኢራይላ ነው። በጣም በተረፈ እንወዳችኋለን በርቱልን ብለዋል። ከልብ እናመሰግናለን። አየነው ሙሉዓለም ሰላም ምርጦች አርሰናል ማድዌኬን ጨምሮ የማይፈለጉ ተጫዋቾችን ሽጦ አዳዲስ ተጫዋቾችን ቶሎ በተለይ እንደ ለቲምበር ተፎካካሪ የሚሆን 9 ቁጥር አጥቂ የግራ መስመር አጥቂ ማስፈረም አለበት ብሎናል። ወንድም ወንዴ የተባለ አድማጫችን ሰላም ቤስታዎች አሉነኝ ከደቡብ አፍሪካ ኬፕታውን የጻፈልን መልእክት አለ። ቸልሲ ምርጥ የሚሆነው አሪዮላ ነው ብዬ አስባለሁ ሊጉን በደንብ ስለሚያውቀው። ከዛ በተጨማሪ በሊቨርፑል ጉዳይ አዳዲስ ነገሮች አካፍሉም ብለዋል። በርከት ያሉ አዳዲስ የዝውውር ጉዳዮች አሉ። ከጆ ጎሜዝ መልቀቅ ጀምሮ ወደ በኋላ ላይ እናነሷለን። አብራችሁን ስትቆዩ ትሰሙታላችሁ። ሊቨርፑልን በተመለከተ ነጅብ ሰንገሮ ከናይሮቢ የቸልሲ ደጋፊ ነኝ። የቶትናም ቀውስ አሁን ቢሆን የተፈታ አይደለም። የቸልሲ ጉዳይም ብዙ አልተሻሻለም። አሰልጣኝ ቻቪ አሎንሶ አሁን ቢመጣ የሚሳካለት አይመስለኝም። ቸልሲ አሁን የሚፈልገው ትልቅ አሰልጣኝ ነው። እንደ ዲየጎ ሲሞኒ እንደ ሲሞኒ ኢንዛጊ አይነት አሰልጣኞችን ቸልሲ ቢቀጥር የሚል መልእክቱ ልኮልናል። እናነሳቸዋለን። ከቸልሲ ያሉ የአሰልጣኝ ኃላፊነቶች ምርጫዎች ጋር በተያዘ የሪያል ማድሪድን ጉዳይ ላንሳ። ትናንትና ፍሎሬንቲኖ ፒሬዝ በጣም አስደንጋጭ ቃለመጠይቅ ከ11 ዓመታት በኋላ 2000 ዲሴምበር 2000
15 ላይ ነበር ለመጨረሻ ጊዜ ፕሬስ ኮንፈረንስ የሰጡት ከጋዜጠኞች ፊት ለፊት ቆመው እየተነጋገሩት ማለት ነውና በተለይ ብዙ ጉዳዮችን አንስተዋል። በፕሬዝዳንትነት ለመወዳደር የሚፈልግ ካለ መጥቶ ይግጠመኝ ብለዋል። አምና ነበር ያሸነፉት። ዘንድሮ እንግዲህ 3 ዓመት እየቀረው በሪያል ማድሪድ ቤት ቀውስ አለ፣ ፕሬዝዳንቱ ታሟል የሚሉ ጉዳዮችን በደንብ ያጣጣሉበትን በጣም ዝርዝር ጉዳዮችን አንስተዋል። ከባርሰሎና ጋር የዳይነት ማጭበርበሮችን 500 ፔጅ ያለው ዶሴ አዘጋጅተው ለአውሮፓ እግር ኳስ ማህበር እንደሚልኩና ቅጣት መተላለፍ እንዳለበት ውሳኔ መሰጠት እንዳለበት ተናግሯል። 3 ዓመት እየቀረው ምርጫ ማድረግ እንደሚፈልጉ መፎካከር የሚፈልግ ካለ መምጣት እንዳለበት በአፍሪካ ያሉ ታዳጊዎች እግር ኳስን መመልከት እንደሚፈልጉ ዝርዝር ጉዳዮችን አንስቷል። በተለይ ጋዜጠኞችን የተቹበት በጣም በጣም አነጋጋሪ ቆይታ ነበራቸው። በቀጣይ ቀናትም በቀጣይ ዓመታትም ብዙ ሊያስብል የሚችልና ብዙዎች የጠበቁት በቫልዴቤባስ የልምምድ ማዕከል ሲገኙ ፕሬዝዳንቱ ሪዛይን ሊያደርጉ ነው ሲባል ነበር። ጭምጭምታዎች ነበሩ። የጤናቸው ሁኔታ ለምሳሌ ካንሰር ታሟል ሲባል ነበርና ለዚህ ምላሽ ሰጥቷል። ካንሰር ታሟል እያሉ ብዙዎች ሲያማርቱብኝ ነበር፣ እኔ ግን ፍጹም ደህና ነኝ የሚል ሀሳባቸውን አንስተዋል። ሌሎችንም ዝርዝር ጉዳዮች ያነሱበት ነው። ባርሰሎናም በዚህ በሰጡት አስተያየት ጉዳይ ላይ የህግ ክፍሉ የባርሰሎና የህግ ክፍል ምርመራ እያደረገ እንዳለና ምን ማድረግ እንደሚችል በቀጣይ ውሳኔ እንደሚወስን ያሳወቁበት ጉዳይ በጣም እያነጋገረ ይገኛል። ማንቸስተር ዩናይትድ ቤት ያሉ ጉዳዮችን ላንሳ። አንደኛው መልካም ዜና ይመስላል። ጄጄ ገብርኤል ብዙዎች በማንቸስተር ዩናይትድ ቤት በቀጣይ ዓመታት መመልከት የሚፈልጉት ተጫዋች ነው። ገና 15 ዓመቱ ላይ ይገኛል። በቀጣይ ዓመት በእንግሊዝ ፕሪሚየር ሊግ ዋናው ስኳድ ውስጥ ይካተታል ተብሎ ይጠበቃል። 15 ዓመቱ ላይ ይገኛል። ከ18 ዓመት በታች የእንግሊዝ ፕሪሚየር ሊግ አለ። በዛ ላይ የዓመቱ ምርጥ ተጫዋች ተብሎ ኮከብ ተጫዋች ተብሎ ተመርጧል። 23 ግቦችን 3 አሲስቶችን አስመዝግቧል። በ23 የሊግ ጨዋታዎች ላይ ማለት ነው። የሚገርም ቁጥር አስመዝግቧል። በእርግጥ ከዚህ ከዓመቱ ምርጥ ሽልማቶች ጋር በተያዘ በፕሪሚየር ሊግም የተመለከትናቸው ሽልማቶች አሉ። ለምሳሌ የሊቨርፑሉ ሪዮ ኤንጎሟ የሆም ግሮን ዴቢታንት በመሆን የሲዝኑ አሸናፊዎች መካከል ተካቷል። ማክስ ዳውማንም ይህንን ሽልማት በተመሳሳይ ማሸነፍ ችሏል። ኒኮ ኦራሌንም በተመለከተ የዓመቱ ምርጥ የ2025/26 የዓመቱ የአካዳሚ ምርጥ ግራጁዌት የአካዳሚ ምሩቅ በመባል የተሸለመበት ነበረ። እነዚህ ወጣት ተጫዋቾች በጣም የሚያስመሰግን በጣም የሚገርም ጊዜ ማክስ ዳውማን፣ ኒኮ ኦራሌ እንዲሁም ደግሞ ሪዮ ኤንጎማ፣ ጄጄ ገብርኤል ከማንቸስተር ዩናይትድ በኩልም እንዲሁ ስኬታማ ጊዜን አሳልፏል። የማንቸስተር ዩናይትድ የአማካኝ ዝውውሮችን በተመለከተ እየተሰጡ ያሉ አስተያየቶች አሉ። በዚህ ጉዳይ ላይ ተጨማሪ ሀሳቦች አሉና ከዛ አስቀድሜ ግን አንድ ጉዳይ ልጠይቃችሁ። ለእናንተ ከሚቀርቡ ጥያቄዎች መካከል ማንቸስተር ዩናይትድ ቤት አንድ ጉዳይ እየተነሳ ያለ ካዝሜሮ መልቀቁ አይቀርምና በተለይ ለማንቸስተር ዩናይትድ ደጋፊዎች ብቻ አይደለም። ካዝሜሮ ከሰሞኑ አንድ ቃለመጠይቅ አድርጎ ነበረና ይህ ቃለመጠይቅ ይፋ ሲደረግ አነጋጋሪ አስተያየት ሰጥቷል። ለእናንተ ከቤል ከጋሬዝ ቤልና ከክሪስቲያኖ ሮናልዶ ማን ይበልጣል? ጋሬዝ ቤል በእርግጥ እኔ በቡድኑ ውስጥ ከክሪስቲያኖ ሮናልዶም እበልጥ ነበር በሪያል ማድሪድ ቤት የሚል አስተያየቶችን ይሰጣል። ለምሳሌ ቅጣት ምት በመምታት በልጧለው፣ ግቦችን በማስቆጠር ከሱ የተሻሉ ኳሊቲዎች ነበሩኝ ብሎ ያነሳል። ለእናንተ ምርጡ ተጫዋች ማን ነበር? እስቲ ሀሳብ አስተያየቶቻችሁን ያላካችሁልን አብራችሁን ቀዩ። ካዝሜሮ የሰጠው አነጋጋሪ አስተያየት አለ። ማንቸስተር ዩናይትድ ቤት በተከላካይ አማካኝ ስፍራ ላይ በአማካኝ በሌሎች አማራጮች ቦታ ላይ የሚጠሩ ስሞች አሉ። ኤሊዮት አንደርሰንን በተመለከተ ፖል ስኮልስ ለማንቸስተር ዩናይትድ እኔ መጀመሪያ የምመርጠው ተጫዋች ኤሊዮት አንደርሰን ነው። የሚገርም አይነት ተጫዋች ነው። በእርግጥ አሁንም ከዚህ በላይ ማደግ ትንሽ ስቴፖችን መጨመር መሻሻል የሚችልበት አቅም አለውና በጣም በጣም ጥሩ ነው። ለሚቀጥለው የውድድር ዘመን በማንቸስተር ዩናይትድ ቤት እሱን መመልከት የሚሉ ጉዳዮች ወጥቷል። ስካይ ስፖርት ላይ ደግሞ አንድ ዘገባ ተመልክቻለሁ። የማንቸስተር ዩናይትድ ሶርሶችን በመጥቀስ ካርሎስ ባሌባን ማንቸስተር ዩናይትድ ከዓለም ዋንጫው በፊት ዝውውሩን ማጠናቀቅ ይፈልጋል። የካርሎስ ባሌባን የሚል ነገሮች አንስቷል። በጣም ክሪፕቲክ ከሆነ ሜሴጅ ከሰሞኑ በኢንስታግራም ገጹ ላይ ለቆ ነበረ። በዘፈን ደረጃ ይቆይ እንጂ እንግዲህ በሚባል ነገር አለ ማየቱን አይሻሉ አይነት እሱንም በካርሎስ ባሌባ ጉዳይም ያንን ማንሳት ይቻላል። ካርሎስ ባሌባ ምንድን ያለው ከሰሞኑ በነበረው አስተያየት እንግዲህ ጊዜው ይርዘም እንጂ ከሚቀር
ጋር ቆይቶም ቢሆን ቢሳካ ይሻላል አይነት አስተያየቱን ሲሰጥ ነበር። ሌሎች አማካኝ ስፍራ አማራጮች አሉ። በተለይ በማንቸስተር ዩናይትድ ዌስትሃም ዩናይትድ የሚወርድ ከሆነ የማቴዎስ ፈርናንዴዝ ጉዳይ ብሩኖና ማቴዎስ ፈርናንዴዝ ሁለት ፈርናንዴዞችም በአማካኝ ስፍራ ላይ ተጣምረው በሚቀጥለው ውድድር ዘመን ልንመለከት እንችላለን። ከ40 እስከ 50 ሚሊዮን ፓውንድ ዌስትሃም ሊጠይቅበት ይችላል። 84 ሚሊዮን ፓውንድ የሚገመት ተጫዋች ነው። ነገር ግን ዌስትሃም ከሊጉ የሚወርድ ከሆነ ዋጋው በጣም ዝቅ ሊል ይችላል የሚሉ ጉዳዮች አሉ። ሳንድሮ ቶናሊንም በተመለከተ በጣም ዲፊካልት የሚባል ክለብ ነው ዲል ለማድረግ ኒውካስል ዩናይትድ ይታወቃል ዝውውሮች ላይ እና ማንቸስተር ዩናይትድም ይህንን ዝውውር ለማጠናቀቅ ይከብዷልና ማቴዎስ ፈርናንዴዝ ላይ ትኩረት ያደርጋል ተብሎ ይጠበቃል። ሌላኛው ሶስተኛው አማራጭ አዲስ ስም ነው። አሰልጣኝ ማይከል ካሪክ አሰልጥኖታል። በጣም ጥሩ አቅም ያለው ተጫዋች ነው። አማካኝ ስፍራ ላይ ካሉት ስሞች መካከል አነስ ባለ ክፍያ በ5 ሚሊዮን ፓውንድ ሊመጣ የሚችል አይደን ሄይከኒ የተባለ ተጫዋች አለና እነዚህ ስሞች በደንብ ከማንቸስተር ዩናይትድ ጋር እየተነሱ ይገኛሉ። ቸልሲ ቤት የአሰልጣኝ ቅጥር ጉዳይ ይነሳል። አንደኛው ከቸልሲ ጋር በተያዘ ቅድም ከወጣ ተጫዋቾች ጋር በተያዘ የፕሪሚየር ሊግ ወይም ደግሞ የፕሪሚየር ሊግ ሁለተኛው የታዳጊዎች ሊግ ላይ የአመቱ ምርጥ ተጫዋች ተብሎ የተመረጠው ደግሞ ሹማሪያ ሹዌካ የተባለ ተጫዋች የቸልሲ ተጫዋች ነው። በጣም የሚገርም ተስፋ የተጣለበት ተጫዋች እንደሆነ ተመልክተናል። ከቸልሲ ቡድን ዜናዎች ጋር በተያዘ አሌያንድሮ ጋርናቾ፣ ፔድሮ ኔቶ ባለፈው ጨዋታ ላይ አልነበሩም። ከማንቸስተር ሲቲ ጋር ላለው የኤፍኤ ካፕ ፋይናል ግን ይደርሳሉ፣ ለዌምብሌ ጨዋታ ዝግጁ ናቸው የሚሉ ጉዳዮችን ተመልክተናል። ከአሰልጣኝ ቻቪ አሎንሶ ጋር በተያዘ እየተነሱ ያሉ ጉዳዮች አሉ። ቻቪ አሎንሶን በተመለከተ ትልቁ ጉዳይ በአሰልጣኝነት ደረጃ በቸልሲ ጥሩ ስኳዱን በደንብ መጠቀም ይችላል። ጥሩ ተስፈኛ አሰልጣኝ ነው። ጥሩ ታክቲካዊ ፍሊኮች አሉት። ነገሮችን እየቀየረ መጠቀም ይችላል። ከዛ ውጭ ግን እየተነሱ ያሉ ጉዳዮች አሉ። አንዳንድ ተጫዋቾች ቻቪ አሎንሶ በመኖሩ ብቻ ወደ ቸልሲ መምጣት እሱናም ነው ዝውውሮችን ሊያደርጉ ይችላሉና ያም እንደ አድቫንቴጅ እየታየ ይገኛል። ጥሩ የመጀመሪያ ንግግሮች እንደነበራቸው ተሰምቷል። በቸልሲ በኩል ሌላኛው አንዶኒ ራዮላንም አግኝቶ የቸልሲ ሰዎች አነጋግሯቸዋል የሚሉ ዘገባዎችም ወጥቷልና በእነዚህ ሁለት አሰልጣኞች ዙሪያ መጨረሻ ውሳኔዎች ሊወሰኑ ይችላሉ የሚሉ ጉዳዮችም አሉ። ከዝውውር ዜናዎች ጋር በተያያዘ አርሰናል ቤት ያሉ 1-2-3 ጉዳዮችን ላንሳ። አንደኛው ላሚን ካማራ ነው። ላሚን ካማራ የሞናኮ አማካይ ነው። በብዙ ክለቦች ይፈለጋል። ሴኔጋላዊ ኢንተርናሽናል በጣም በማንቸስተር ዩናይትድ፣ በሊቨርፑል፣ በቸልሲ፣ በቶትናም፣ በብሬንትፎርድ፣ በብራይተን የሚፈለግ አይነት ተጫዋች ነው። 22 ዓመቱ ላይ ይገኛል። እስከ 2029 ድረስ ውላለው። አርሰናል ይህንን ተጫዋች ለማስፈረም እንቅስቃሴ ጀምሯል። ሞናኮና አርሰናል ደግሞ በቅርብ ጥሩ ግንኙነት እንዳላቸው ይታወቃል። ከአርሰን ቬንገር ጀምሮ የሚጠሩ ስሞች አሉ በሁለቱ ክለቦች በጋራ የሰሩ። በቅርብ እንኳን የፍሎሬን ባልጉዌንን ዝውውር ሲያጠናቀቁ ጥሩ ድርድር እንደነበራቸው ይታወሳል። 45 ሚሊዮን ዩሮ አካባቢ ይገምታል። ሁለት አማካዮች አሉ ስል ነበር። አንደኛው አማካይ ደግሞ ሩሲያዊ ነው። የሲኤስኬ ሞስኮ ተጫዋች ነው። 20 ሚሊዮን ዩሮ አካባቢ የሚገመት ከዛም በላይ ሊጠየቅበት የሚችል የ20 ዓመት ተጫዋች ነው። ሩሲያዊ ማትቬ ይባላል። ማትቬ በጣም የሲኤስኬ ሞስኮ በጣም ጥሩ አቅም ያለው ተጫዋች ነው። ፓሪስ ሰን ዠርመን፣ ፍላሚንጎ፣ ፓልሜራስ ይፈልጉታል። ሚኬል አርቴታም ጥሩ አቅም ካላቸው ተጫዋቾች መካከል አንዱ ነው ብሎ አስቧል። በመስመር አጥቂ ቦታ ላይ ደግሞ ማቲያስ ሶውልን ከሞናኮ ከሮማ ማስፈረም ይፈልጋል ተብሏል። 40 ሚሊዮን ዩሮ የሚገመት ተጫዋች ነው። አርሰናል ከፕሪሚየር ሊግ ክለቦች ጋር ለዚህ ለማቲያስ ሶውል ለአርጀንቲናዊው የመስመር አጥቂ በተለይ መስመር አጥቂ ቦታ ላይ ቡድኑን በደንብ ማጠናከር ይኖርበታልና እዛ ቦታ ላይ የሚጠሩ ስሞች አሉ። ከማንቸስተር ሲቲ ጋር በተያዘ ኬኔት ኤቾርንን በውሰት ውል በሌቨርኩሰን አሳልፏል። የኤርታ በርሊን ተጫዋች ነው። ለማስፈረም ፍላጎት አለው። ባየር ሙኒክ፣ ዶርትመንድ፣ አርቢ ላይፕዚግም የኬኔት ፈላጊዎች እንደሆኑ የሚያሳዩ ዘገባዎች በደንብ በስፋት እየወጡ ይገኛሉ። ሊቨርፑል ቤት የሚነሱ ጉዳዮች አሉ። በተለይ ደግሞ ቀደም መግቢያ ላይም ሳነሳው ነበረ በጥሩ ብቃት ላይ እየተጫወተ ሊቨርፑልን ላለፉት ዓመታት አገልግሏል። አሁን ደግሞ ከሊቨርፑል ጋር ልለቅ እችላለሁ የሚል ማረጋገጫ የሚመስል ወይም ጥርጣሬዎች እንዳሉት አንድ ዓመት ተጨማሪ ውል አለው በሊቨርፑል የሚያቆየው የ8 ዓመቱ ጆ ጎሜዝን በተመለከተ ነው። ምንም እርግጠኛ ሆንኩበት ነገር የለም ብሏል። ነገር ግን በነበረኝ ቆይታ በጣም ደስተኛ ነኝ፣ ብቆይም አሁንም ደስተኛ ነኝ ብሏል። እንደሚታወቀው ከሁለት የውድድር ዘመናት በፊት ወደ ኒውካስል ዩናይትድ በ45 ሚሊዮን ፓውንድ ሊዘዋወር አንቶኒ ጎርደንም ከኒውካስትል ወደ ሊቨርፑል ሊመጣ ተቃርቦ እንደነበረ ይታወቃል። ይህም አንደኛው ጉዳይ ነው። ሊቨርፑል ቤት ሌሎችም የሚነሱ ዝውውሮች አሉ። በተለይ የአሊሰንን ተክተኪ ለማድረግ በጣም አስገራሚ ስሞችን እየተመለከተን እንገኛለን። በኢቬንቱስ ቤት ብራዚላዊው ይፈለጋልና የእሱን ተተኪ ደግሞ ሊቨርፑል እየፈለገ ይገኛል። አንደኛው ጄምስ ትራፎርድን ከማንቸስተር ሲቲ ማስፈረም ይፈልጋል። አሊያም ደግሞ ለአጭር ጊዜ እቅድ ኤሚሊያኖ ማርቲኔዝን ከአስቶን ቪላ ሊቨርፑሎች ግብ ጠባቂ ቦታ ላይ ማስፈረም ይፈልጋሉ ተብሏል። ጃረድ
ቢሆንም ከሊቨርፑል ጋር ስሙ እየተያዘ ይገኛል። ሊቨርፑል ብቻ አይደለም፣ እኔ በእርግጥ ሌሎች ክለቦችም ሊጫረቱበት የሚገባ አይነት ተጫዋች ነው። ጥሩ የስኳር ተጫዋች ነው። ወደ ማንቸስተር ሲቲ ቢሄድ፣ ማንቸስተር ዩናይትድ ቢያስፈርመው፣ ቸልሲ ቢያስፈርመው፣ አርሰናል ቢያስፈርመው በጣም ትክክለኛ ስም ነው። ኒውካስል ዩናይትድ እና ሊቨርፑል የበለጠ ፍላጎቶች ያሏቸው ከዌስትሃም ጋር ዌስትሃም በፕሪሚየር ሊጉ ቢቆይ እንኳን ይለቃል ተብሎ የሚጠበቅ ተጫዋች ነው። ጀረድ ቦውን እንግሊዛዊው የመስመር አጥቂ በጣም ታታሪ ነው። ፕሪሚየር ሊጉን የለመደ ጥሩ አቅም ለሚቀጥሉት 2-3 ዓመታት በደንብ በትልቅ ደረጃ ማገልገል የሚችል ተጫዋች እንደሆነ እየተነገረ ይገኛል። በማንቸስተር ዩናይትድና ቸልሲ ጉዳይ ደግሞ እንደ መጨረሻ ጉዳይ ላንሳ። ኖሃ ሳዲቅን በተመለከተ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ተጫዋች ነው። በጣም ጥሩ አቅም ያለው ተጫዋች ነውና በቸልሲም በማንቸስተር ዩናይትድ እየተፈለገ ነው። የማንቸስተር ዩናይትድ አንደኛው የአማካይ ምርጫ እንደሆነ የሚያሳዩ ዘገባዎች ወጥተዋል። ለሁሉም ክቡራትና ክቡራን በርከት ያሉ ጉዳዮችን አነሳን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዝርዝር ጉዳዮችን ነገርናችሁ። የዛሬን እዚህ ላይ ያበቃን። ሀሳብ አስተያየቶቻችሁን ላኩልን ባነሳናቸው ጥያቄዎች ላይ። መጨረሻ ግን ጉዳይ ላንሳና ቀደም ካዜሜሮ፣ ጋሬዝ ቤልና ክርስቲያኖ ሮናልዶ በስኪል ደረጃ ማን ነው የተሻለው በሪያል ማድሪድ ቤት ተብሎ ተጠይቆ ነበር። ጋሬዝ ቤል ከክርስቲያኖ ሮናልዶም የተሻለ በጣም የተሟላ ተጫዋች ነው በሚል በጣም አስገራሚ አስተያየት ሰጥቷል። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? ለሁሉም ጉዳዮቻችን ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። የዛሬን እዚህ ላይ ያበቃን። ጤና ይስጥልን።